እንዲሁ በእንትን ይሆናል በሚል የምትነዱ ከሆነ ይሄ ነገር ማብኳካት ነው። እሺ እንደተማረ ሰው ከሆነ ግን ሪል አድርገክ እንትን አድርገክ ማውራት ነው። አለበለዚያ እንዲህ ነው በግምት የምትነዳ ከሆነ ያ ነገር ብጥብጥ ነው የሚያደርገው። በግምት አትነዳ። ኦኬ እና ጠይቀኝ። ለጠየቀኝ ደግሞ መለስኩልክ። እኔ ብበላ እንትን ብል ራሴ ነኝ የተጎዳሁት። የማንንም ሰው ብር ኑና ተበሉ ብዬ አላስበላውም። በአሜሪካኑ ስትለኝ ራሱ እንትን አላልኩም። ማንንም ሰው ኑና አሜሪካ ትሄዳላችሁ ይሄን ያህል ብር አውጡ አላልኩም። ገባክ? ሪስክ አልወሰድኩም። ግን ራሴ ላደረኩት ደግሞ ራሴ እወጣለሁ። አላውቅም ካልኩ ከዚህ በላይ ራሴ መብረቁ ከ3 ወር በፊት ልስንሚ መብረቁ ከ3 ወር በፊት ማስታወቂያ ሰርቶ የዚችን ሴት ፎቶ ለጥፎ አገር ለሀገር ሲዘዋወር ነበር። አንቺና ሚኪ ግን ይሄን ነገር እያወቃችሁ አትበል እኔ አላቅም። ገብርኤል ምስክሬ ነው። ልጄን ሳይንባጥ ኖሮ እኔ አልበላም ኖሮ። አየክ በዚህ ለዚህ ነው በደፈናው አትመራምል። በደፈናው ነው ሚዲያ ላይ አይደል እንዴ ያለሽ? እንደዚህ ነው ሳይመቸኝም ሲጀመር እኔ ባቅ ኖሮ ማለት ነው ባቅ ኖሮ የልጄን ጉሮሮ ይዤ እዚህ ጣጣ ውስጥ ባልገባው። ልጄ ይሄው ትምህርት ቤት ሳላስገባው ቤት ባላስቀመጥኩት። ኦኬ አዳምጠኝ መጀመሪያ አስጨርስ። እኔ መብረቁን አውቀዋለሁ፣ ግን መብረቁ በሷ ፎቶ የሰራውን ይሄው ገብርኤል ላይ እኔን ያዘው አይቼ አላውቅም። ከሷ ጋር ግንኙነት እንዳለኝ በጣም ብዙ ሰው ያውቃል። ማለት እሷ ጋር እየተመላለስኩ ቪዲዮ እንደምሰራ አንድ ሰው መብረቁ ቤት ይሄ ተፈጥሯል ብሎ ፎቶም ሆነ ቪዲዮ በውስጥ አላከልኝም። ገባክ? ለምን ብዙዎቹ ሰዎች በአካል አያውቋትም። እኔ ግን አውቃት ነበር። መብረቁን ደግሞ ከናንካቴ አላየውም ነበር እሱ ለሷ ብሎ የሰራውን ቪዲዮ። ባይኖሩ አልኩክ እኮ እኔ ራሴን አላስበላም። እኔ ሰውን አላስበላውም፣ ራሴን ያስበላውት። ገባክ? ስለዚህ በደፈናውና ይሄ ገና ለገና ልደመት ተደምጫለሁ በሚል ዝም ብለ አታውራ። ማውራት ይኸውልህ ምላስ ያወጣውን ነገር በኋላ መመለስ ፋሲካ ቆይ እንደሱ ሳይሆን ተረጋግተን እናውራ። ግን እኔ አንድ ጥያቄ አለኝ ፋሲካ። ከሚኪ ወንድም ጋር በተያያዘ ያንቺና የሚኪ ወንድም ግንኙነታችሁ ምንድነው? ገንዘብ ትራንዛክሽን በአንቺ በኩል ያልፍ ነበር ወይ? ስለዚህ እስቲ ማብራሪያ ስጭ። ስለዚህ ደግሞ እሰይ አሁን እንደዚህ ተጨባጭ መረጃ ያለውና እንትን ያለው ነገር ስጠይቀኝ በጣም ደስ ይለኛል። አሁን አንተ የጠየቀው ጥያቄ ሶፒውር ነው፣ መልሱም አለ እኔ ጋር። ኦኬ ጽድት ያለ ጥያቄ ነው የጠየቀኝ። መጠየቅ ያለበት ጥያቄ ነው። እንደዛኛው ዝም ብለህ ካልዘባረክ። አንደኛው ለጥያቄ መልስ ልስጥክ። የሚኪ ወንድም በእኔ አካውንት ብር አስገብቷል። እሱም እንዴት በለኝ። እሷ ጋር እኔ ብር ነበረኝ ከዛ በፊት ኦልሬዲ ፋሚሊ ነን ብዬ ካለ እሱንም ስክሪንሾት እልክልካለሁ ከፈለጋችሁ እዚህ ላይ አሁን እልክላችኋለሁ። ምን አልኳት? ማሬ በኢትዮጵያ ብር አለሽ እንዴ? የኢትዮጵያ ብር ካለሽ ፕሊስ አስገቢልኝ 251,000 ብር እፈልጋለሁ አልኳት። እውነትም ደግሞ ዝርዝሩን ልኬላታለሁ። መሰረት ላወጣ በሆነ ጉዳይ መሰረት ላወጣ ዝርዝሩን ልኬላት ፎቶ አንስቼ ወረቀት ላይ ብር ይሄን ያህል እፈልጋለሁ። እሺ አካውንት ሽላኪልኝ አለች። ኦኬ አልኳት። አካውንት ላኩላት። እኔ ባልኳት ሳይሆን በጣም ቆይታ ደጋግሜ ጠየቅኳት። ከዛን ደብሮኝ ተውኳት። ያንን ብር ካገኘው በኋላ ልክ ወደ ኢትዮጵያ ልመለስ አንድ ቀን ሲቀር ብሩን አስገባችው። ስንት አስገባች? እኔ ጠየቅኳት 251,000፣ እሱ ያስገባችው 148,000 ብቻ። ከዛን ጸጥ አልኳት። ማን ነው ያ ብር? እዛ ፕሌን እንትን ኤርፖርት ውስጥ ቁጭ ብዬ ፕሌን አመለጠኝ፣ ትኬት ገዛውበት። እና እኔ ለጠየቀኝ ጥያቄ ይሄ ነው መልሴ። መረጃም አለኝ ስክሪንሾትም አለኝ። ማን አሁን መላክ ይችላል። እንደዚህ አይነት ተጨባጭ ጥያቄ ሲኖራችሁ በመረጃ የተነሳ ጠይቁኝ። አለበለዚያ ይሄ ጂኒ ጃንካ ጅቡቲ ዝም ብሎ በምሳሌ ማንም ሰው እንዲጠይቀኝ አልፈልግም። በምሳሌ አይሆንም። በመረጃ ከሆነ ግን ኑ ዌልካ። የኔ ድምጽ አይሰማም ወይስ ይሰማል? ወንድሜ ተመለሰልክ? ጠይቀኝ ደግመህ ጥያቄ ካለ። ነው ማለት ዱባይ እና በኢቃም እንደተንቀሳቀስ አንዳንድ ልጆች ይጠቁሙኛል። ቪዲዮ ቀርጸው እንዳመጡ ኢቃም ማለት ይሄ ትልቅ ጥቁር የሚያደርገው የልጅ እንትኑ የለም ሙስሊም ልንገርህ፣ ሆዴ ክርስቶስን ዩማኔር እያደረገች አንዴ ኮፍያ፣ አንዴ በፀጉሯ፣ አንዴ በሹሩባ ዘና ብላ ነው የምትንቀሳቀሰው። እኔን አልጠይቀኝም። አልገባሽም ነው የምልሽ። አሁን ሰዓት ከሀገር ወጣለች ነው የተባለው ውሸት እንደሆነ እያደረገች ነው። ወጣለች ከሀገር ወጣች። ኤምባሲ ሄደሽ አንቺንም
ሌላ የተበላ ሰው ናችሁ ሄዳችሁ መረጃ አምጡ። ሀገር የወጣችበት መረጃ አምጡ። ኦኬ ሌላው እዚህ ላይ ጥያቄ የማነሳው ፋሲካ ያኛው ያው ወስደናል ያለውን ነገር አንቺ ጋር ከዛ በኋላ የመረጃ ጉዳይ ነው የሚሆነው። ኦኬ ሁለተኛ ጥያቄ የማነሳው ማህሌት ከልጆቿ ጋር ነው የነበረችው። ነገር ግን ከሀገር ልጣ ወጥታለች። ከነ ልጆቿ ነው የወጣችው ወይንስ ብቻዋን ነው የወጣችው? ስለዚህ የምታውቂው ነገር ይኖር ይሆን? ይኸውልህ አንድ ነገር ልንገርህ። ከልጆቿ ጋር ነበር እዚህ ዱባይ የምትኖረው ቻርጃ ማለት ነው። ቤቷ ሄጃለሁ፣ አንዴ አይደለም ደጋግሜ ሄጃለሁ፣ ልጄን ሁላ ይዤ ማለት ነው። እና ምን ስትለኝ ነበረ? ልጆቻችንን ካናዳ እናስተምራለን፣ እኔና አንቺ ዓለምን እንዞራለን ስትለኝ ነበር። እሺ። እና እኔ እርግጠኛ ነኝ እስካሁን ልጆቿን ትታ አትሄድም። ልጆቿም ገና ድሮ ኦልሬዲ ምን ብላለች? ለመስከረም 17 አይደለ ኤምባሲ እንገባለን ያለችው? መስከረም 17 እኔና ሰው የአሜሪካን ኤምባሲ እንገባለን ብላ ነበር የዋሸችኝ ማለት ነው። እሷ ግን ከዛ በፊት ነው ልጆቿን መንገድ ያስያዘችው። እኔ አሁን የምለው ወይ ባህሬን ናት ወይ ደግሞ እንዳለችው ዩሮፕ ሄዳለች። ግን ልጆቿን ጥላ የትም አትንቀሳቀስም። አንድ ጥያቄ አለ። ለምን ባህሬን ናት እንዳልኩኝ ታውቃለህ? ከዚህ በፊት ከአመት በዓል በፊት ስደውል ስልኳን አይሰራም። ብር አስገብቼላት ርሲት ልኬላት ዋትስአፕ ላይ ርሲቱን አታየውም። እና ቮይስ ላኩላ ምን ነው ጠፋሽ ወዲ ምናምን ብዬ ማለት ነው። ከዛን ምን አለችኝ? ባህሬን ነኝ ሆዴ ቮይሱም አለ ባህሬን ነኝ ስመለስ እደውልልሻለሁ አለች። እውነትም እንደተመለሰች ደወለችልኝ። ባህሬን ነኝ። ከዛ በፊት ለምን ባህሬን ሄደች? ምን እያስተካከለች ነበረ? ይሰማላ ጋይስ? አዎ ይሰማል። ይሄንን ነው እኔ እንትን የምለው። ከዛ በፊት ግን እናንተና ናቲና ማነው ስሙ ናቲና ሚኪ ቤቷ ሄደናል፣ ቤቷ ባዶ ነው ብሏል። እኔ ቤቷ መሄድ ራሱ ፈራሁኝ። ማባረክ ነው ቤቷ ባዶ ነው ብሏል። እኔ ቤቷ መሄድ ራሱ ፈራሁኝ። ማባረክ ነው ቤቷ ባዶ ነው። ኧረ ምንድን ነው ብራዘር? እናት ስልክ እያወሩ ነው። ምን ፋኖ ገባብን እንዴ? ሳናር እና የምጠይቁኝ ጥያቄ አለ ሌላ? ከሀገር ወጥታለች ግን እኔ መብረቁ የሆነ ጥያቄ ልጠይቅህ። መብረቁ የሆነ ጥያቄ ልጠይቅህ። እሺ እሱን ትጠይቂዋለሽ። አንድ የኔ ጥያቄ ልጨርስ፣ የመጨረሻ ጥያቄ። ከዛ በኋላ ከሚኪ ጋር ይሄ አሁን እነኚህ ሁኔታዎች አፕን ካረጉ በኋላ ሚኪ ጋር በውስጥ ያወራችሁባቸው ሁኔታዎች አሉ? ካሉስ በምን ጉዳይ? ስለዚህ የምትገልጭልን ነገር ይኖራል? እሺ ሆዴ ያውልክ መጀመሪያ መሲ ናት ደውላ መርዶ የነገረችኝ። ኢትዮጵያ ነበርኩኝ ማለት ነው ሐሙስ ዕለት መሰለኝ። እንደዚህ ገና ሳትጨርሰው በቃ እኔ ታወቀኝ፣ ሸኮከኝ ማለት ነው። ጨውኩኝ እንዴት እንደሆንኩ ሁላ አላስታውስም። እና መሲ ነገረችኝ። ከዛ በኋላ ሚኪም ዋትስአፕ ላይ ሀያለኝና ቦቶም ላይ ደወለልኝ። እኔም ደወልኩለት፣ አወራን። ስንት ብር ነው የወሰደችብሽ ምናምን ሲለኝ ከኔ ይሄን ያህል ከሰው የተበደርኩላት ይሄን ያህል ብዬ ለሚኪ ነገርኩት። እንደውም ሚኪ ነው ሀቢባ ቤት ለመጀመሪያ ጊዜ ፋሲካም ተበልታለች ብሎ ያወራው እንጂ እኔ ወጥቼ አይደለም ያወራሁት። እና በዛ ጉዳይ አውርተናል። ከዛ በፊት ግን እኔና ሚኪ አላወራንም። ድሮ ነው ያወራነው የሆነ ሰዓት ላይ ጌም ስለ ጌም ምናምን። ግን እኮ እሱ እንደምትግባባው አውቃለሁ፣ እኔም እሱም እኔ እንደምትግባባው እንተዋወቃለን። ግን የሆነ መሀላችን ላይ ጥርጣሬ ምንም ስላሌለ የመጠያየቅ እንትን ያልነበረም አይደለም። ሌላ ፀጉር ቤቷ የሚሰሩ ልጆች እኔ በየጊዜው ነው ፀጉር ቤት የሚሄደው ፀጉር ፕሮሞሽን የምሰራላት ምናምን ግን አውርተውልኝ ራሱ አያውቁም። እኔም ርዕስ አንስቼባቸው አላውቅም። ለምን አሳምናናለች፣ እኔም ማምኛታለሁ፣ እነሱም ማማት ነው የሚሆንብን ስለሷ ማውራት ሳ ብለን ጥያቄው ላንጠያየ ሚኪ ከሁለት ወር ጀምሮ ከመሀሌት ቤት እንደነበረ ራሷ የመሀሌት እየተናገረች ነው። አብረው ነው የሚሰሩት ነው። አንቺን እንድናምንሽ ካስፈለገ ደግሞ ከሀገር የወጣችበትን መረጃ ከኤምባሲ አውጡና አምጡልን። አንቺም
አንድ ነገር ልንገር፣ እኔ አመንከኝ አላመንከኝ አይደለም ጉዳዬ ማለት ነው። ለምን እኔ ከእንትና ጋር ሰርታለች ከእሷ ጋር እኔ በጎ አድራጎት ላይ ሲጀመር አልሰራም። ሰው ቤት ተጠርቼ እንደዚሁ ለማሟሟቅ ለመጮህ ከሆነ ነው እንጂ ቤቴ የተሰበሰበ የማንም በማንም ለማንም ሰብስቤ አላቅም። ይሄ መዋጮ ምናምን የሚሉት የለሁበትም። ኦኬ እና እኔ አመንከኝ አላመንከኝ እዚህ ጋር ምንም የሚያከራክረኝ ጉዳይ የለም። ለምን ንጹህነቴን እኔ አውቀዋለሁ። አንድ ሁለተኛ ደግሞ ማንም ሰው ጋር የበጎ አድራጎት ብዬ አልተነካካሁም። ሁለተኛ ለአንተ ጥያቄ ያለኝ አሁን እኔ ለጠይቅክ በተራዬ ቲክታከር ነኝ ታቀኛለክ እኔን አይደል? እኔም አውቅካለሁ። እኔ እንኳን ቪዲዮ ክን ባላይ ለምን በውስጥ አልጻፍክልኝም? ማለት እሷ ይሄን ያህል ሌባ መሆኗን ካወቅ ያ ጸጉር ቤት የእሷ ለመሆኑን ካላወቅ ኦኬ አላወቅም፣ እዚህ ጋር አላወቅም ይባላል። ግን ካወቅ ይሄን ያህል መረጃ ካለክ ለምን በውስጥ ፋሲካ ወይ ደግሞ ሜንሽን እንኳን አድርገከኝ ፋሲካ ይሄ ነው እቺ ሴትዮ ሌባ ናት፣ ለምንድን ነው የምትሰሩት ከሷ ጋር ለምን አላልከኝም? ሌሎቻችሁስ አንተን ብቻ አይደለም ሌሎቻችሁስ የምታውቁት ለምን በኢንቦክስ አይደለም ቁጥሬ ባዮ ላይ ያለ ማንንም ሰው በቀላሉ እኔን ማግኘት ይችላል። ለምን አልነገራችሁኝም? እኔ ነኝ ከቤቷ ማልወጣው፣ እኔ ነኝ የጸጉር ቤቷን ደጋግሜ የምሰራው አይደል? እውነት እቺ ሴትዮ ሌባ መሆኗን ትንሽ እንኳን ከጠረጠራችሁ ለምን አልነገራችሁኝም? እናንተ ራሱ ለምን እኔን ራሱ አላተረፋችሁኝም? ቤትክ ላይ ቪዲዮ መስራት ሌላ ነው፣ ግን ሰው እንዲተርፍ ከፈለክ በውስጥ ሄደ ማውራት ነው ይጠራብክ። ለዚህ ሲመልስ ስጡ። አንቺ ብቻ ነሽ መልስልኝ። ማለትን የዛሬ 3 ወር አካባቢ ተበልተናል የሚሉ ልጆች በተደጋጋሚ ኮሜንት ይጽፉልኛል። ድምፅህን ተጋርገው መብረቁ ትንሽ ድምፅ ርቀዋል ይችላለች። ድምፅ አይሰማም በደንብ ሚዩት ያላደረገ ሰው ሚዩት ያደርግ። እሺ ይሰማል? ይሰማል። አሁን ትሰማለህ። ቀጥል። በመጀመሪያ ደረጃ ማህሌትን ከና አላቃትም ነበር። ተበልተናል የሚሉ በተደጋጋሚ በጣም ብዙ ሚሊዮን ብር ተበልተናል ድረስልን የሚሉ ልጆች መጡ የዛሬ 3 ወር ገደማ አካባቢ። ከዛ በኋላ መረጃ ሰብስቦ አልኳቸው ገስት እያስገባው አወራቸው ነበር። የማህሌትን ፎቶ እንደተላከልኝ ዱባይ ትኑር፣ ጣሊያን ትኑር፣ ኬንያ ትኑር እነሱም የሚያውቁት አልነበረም፣ እኔም የማውቀው ነገር አልነበረም። ልጅቷን ለምንድነው ቪዲዮ እየሰራበት የነበረው ካልሽኝ ልጅቷን እንዳገኛት ነበር የት እንዳለች የሚያቅሰው እንዲጠቁመኝ ነበር እንጂ ዱባይ ካንቺ ጋር አብራ ትሁን ዱባይ ትኑር ጸጉር ቤት ይኑራት አይኑራት ያወቅኩት ራሱ በመሲ ነው። መሲ ብርጅስቶን እኔ ጋር ገስት ገብታ በምታወራ ሰዓት ሚኪ ደውሎ ማህሌት እዚህ ነው ያለችው ብሎ ጠቆማት፣ አገናኛት፣ አለቀ። ከዛ በኋላ ነው እንግዲህ ማህሌት ዱባይ ጸጉር ቤት እንዳላት ያወቅኩት። ከዛ መሲ በስልክ አጠላልፋ አገናኝችን መስከረም 17 ቀጠረች። ማን ያውቃል? ሚኪ ያውቃል። መልሰህ ከዛ በኋላ ነው መሲና ሚኪ ይሄንን ነገር ያወቁት መቼ ነው? ቆይ አይደለም መብረቁ አንድ ነገር ልናገር እዚህ ላይ አንድ ጥያቄ ልመልስና ትናገር። እኔ እሱ እንዳይጠይቀኝ እሺ፣ እኔ ቀልቤ አልወደደውም። ለምን ይሄ በግምት የሚጠይቀኝ ሰው አይመቸኝም። እንዳትጠይቀኝ አንተ ምንም አይነት ጥያቄ ይኸውልሽ፣ እያንዳንዱ ቤት እያንኳኳ እንትና አድጋ ሰጣቸው ገንዘብ ማስታወቂያ ሰርቶ ነበር። አንቺ ያላየሽ አንድ ጊዜ እሺ ተረጋጉኛ፣ ፋኖች ስላለን ሰላም እናስከብራለን። በመጀመሪያ በመግባባት በመነጋገር በትህትና ተነጋገሩ እኮ አልኩክ እኮ በመረጃ ይጠይቀኝ። የሆነ ዝም ብሎ የሰፈር ወደ አመላላሽ ይመስል በግምት አይጠይቀኝ። አንተም በአግባቡ ጠይቃት ትመልስልሃለች። ይሄ የሰፈር ውሽዬ መብረቁ ቤት ላይ ሚዩት እየተደረጉ ነው። የኔ ልጆች ሚዩት እየተደረጉ ነው። እኔን ተከትሎ የመጣ ስድብ ስላልጻፉ የፈለጉትን መጻፍ ይችላሉ። ከጣይፋ ነው ይችላል። ኮመንት እኮ አይደለም ይጻፉ፣ ግን ጥያቄ በመረጃ ይጠይቀኝ። ዝም ብሎ ከሰፈር እንትን ብሎ ሰምቶ የመጣ ይመስል እንደዚህ እንዳይጠይቀኝ ደሜን ነው የሚያፈላኝ። እንደዚህ አይነት ጥያቄ በመረጃ ከሆነ ሪል ይጠይቀኝ። ምን አስፈራሽ? እኔ ኮንፈራው ስትሳደቢ ኮንፈራው የሰረሽ ካልሆነ በስተቀር ምን አስፈራሽ አንቺ?
እኔ ካልፈራው ስትሳደቢ የሰፈር ወሬኛ ለምን ትሳደቢያለሽ? የሆነ ንክኪ ከሌለሽ ምን አስፈራሽ? ሲጀምር ካንተ ጋር ቁጭ ብዬ አልመላለስም። ሚውት መውረድ ይሄ ማን ጠራሽ? አንቺ መጀመሪያ ወደዛ ወሬ አታመላልስ። ወደዛ የሰፈር ወሬኛ ይመስል እዚህ ጋር እኮ ሲኒ ይዘን አልተቀመጥንም። እሪል ልንጠያየቅ ነው። እሺ ቆይ በጣም ብዙ ሰውም አለ ትላልቅ ሰዎችም ስለሆንን የመጀመሪያው ነገር በመግባባት ውስጥ ማውራት እንችላለን። ነገሮች እንዲጠሩ ወደ መፍትሄ እንዲመጡ ፍትህ እንዲገኝ እናቶችም መጨነቅ የለባቸውም እንዳይጨነቁ ነው እዚህ ቦታ ላይ የተቀመጥነው። ላለፉት 3 ወራትም ደግሞ መብረቁም ጃጓርም ብዙ ሰዎችም ተሳትፎ እያደረጉ ነገሩ እዚህ ጋር እንዲደርስ እነ መሲ ብሪጅስቶንም ሌሎችም ግን አሁንም በመከባበር ውስጥ እናውራ። ለምሳሌ ጃጓር ከመጀመሪያ ጀምሮ ስለ ጉዳዮቹ የሚያውቃቸው ነገሮች አሉ። ጠያየቅ ይቻላል። ሁላችንም ትላልቅ ሰዎች ነን። በየፊናችን ቤተሰብ አስተዳዳሪ ነን። ፋሲካ የምለምንሽ ቀስ ብለን እንነጋገር። እሺ? አዎ፣ ግን እሱ እንዳይጠይቀኝ ስለለመሰለ እኔ ሪል የሚጠይቅ ሰውና ይሄ አሉባልታ የሚጠይቅ ሰው ለዩልኝ። አሁን እኔ አንድ ጥያቄ ልጠይቃችሁ። ይቅርታ ቀልቦች ወንድሜ ይቅር በለኝ። አንዴ ይቅር በለኝ። አንድ ጥያቄ ያለኝ እኮ ቆይ አንዴ ልጠይቅና ከ1 ወር በፊት ነው አይደለ ይሄን ነገር አንተና መሲ ሚኪ አውርታችሁ የጨረሳችሁት? መብረቁ ነው አይደል? አዎ በለኝ። ድምጽ ካይስም እሺ። ለምን ለኔ አልነገራችሁኝም? ወይ ኢንቦክስ ላይ ለምን እኔን አልጠራኸኝም ቤትክ? እንግዲህ እግዚአብሔር ጋርዶኝ ቪዲዮ ካላየው ለምን እኔም ቤትክን ውሽዬን ጥሯት ብላ አልጠራኸኝም? ቁጥሬን ከፈለክ ባዮ ላይ አለ። ለምን ለኔ ሳትነግሩኝ? ለምን ኦሬዲ ፎቶ ከታወቀ ዱባይ ላይ ፀጉር ቤት እንዳላት እኔ እንደማስተዋውቅላት ከታወቀ ለምን ለኔ ሳትጠይቁኝ? ለምን ሳትጠሩኝና ሳትጠይቁኝ? ወይ ደግሞ ለምን እኔን ሳትነግሩኝ? ይሄን መልስ ፈልጋለሁ። አንቺ ጋር እንደምትተዋወቁ ፋሲካ። ኦኬ እኔ ልመልስላት ስለሆነ የጠየቀችው መብረቁ አንዴ እኔ ልመልስላት። ኦገስት 13 መሰለኝ ከኔ ጋር ያወራ ነው ፋሲካ እና ደግሞ እኔ ፋሲካን ለመጀመሪያ ጊዜ የደወልኩላት ፋሲካ ለዚች ሴትዮ ለዚች ለጭራቋ ማስታወቂያ ትስራ፣ ስለ ፀጉር ቤት ምን ትስራ ማውቀው ነገር የለም። ፋሲካ እኮ ነው የደወልኩላት። በነገራችን ላይ ለፋሲካ የደወልኩላት ናቲ ብር ለፋሲካ ቶል አስገብቻለሁ ሲል ኦኬ አንተ እስቲ ለፋሲካ ደውላት ወይ ለፋሲካ የደወልኩላት እኔ ነኝ። ገባ? እንደዛ ከሆነ መልሴን አግኝቻለሁ። መብረቁ ስለሷ ሁሉንም ነገር ስለሚያውቅ ምናልባት ማስታወቂያ እንደሰራውላት ካወቀ አናቅም ነበረ። ውሺ እንደዛማ ቢሆን ቀጥታ ማንችል እኔ እንደውም ሞሪ ቢሆን የመትረፍ ቻንስ ትንሽ ይኖረኝ ነበር። ታውቂያለሽ? ያውልክ መብረቁ የፀጉር ቤቶቿ ልጆች ይሄንን ላይቭ እየተከታተሉት ወስዳ ላይቭን ጭራቋ ለነሱ ምን ብላ ታሳያቸዋለች? ይሄንን ቲክታክ ላይ እነዚህን ሰዎች እነ መብረቁንም እኛንም ካያችሁ እንዳትደነጋገሩ የሐሰት ወሬ ነው ብላ ግን እዛ ለፀጉር ቤቶቹ ልጆች እንዳሳዩት የፀጉር ቤቶቹ ልጆች መተው ሲናገሩ ነበር። አይተውታል። እነሱ መናገር ይችሉ ነበር። ለምሳሌ ለፋሲካም መናገር ይችሉ ነበር። እኔ በበኩሌ ግን እቺ ሴትዮ 57 ሚሊዮን ሰርቃለች፣ 57 ሚሊዮን ሰርቃለች። ስለ 57 ሚሊዮን እና ሚሊዮን ብቻ ነው የማውቀው እኔ። ከዛ በተረፈ ማን ማስታወቂያ ይስራላት ማን ምን የሚያድርግ የማውቀው ነገር የለም። 57 ሚሊዮኑ ስለተነገረን አወቅን፣ ያልተነገረኝን ደግሞ አላውቅም። ስለዚህ እኔ ስለ 57 ሚሊዮን ስለሰረቀችው ኢትዮጵያ ውስጥ ዘርፋ እዚህ ስለተደበቀችው ስለሷ ነበር የማውቀው። ከዛ በኋላ ፋሲካ ቪዲዮ እንደሰራችላት ያንን ሁሉ ማስታወቂያ ስትሰራላት የነበረችው ለዚህ ጭራቋ ሴትዮ ነው። ከዛ በኋላ ነው ያወቅነው። አሁን በቅርብ ነው። አንቺም ማስታወቂያ እንኳን 57 ሚሊዮን መብላቷ ይቀርና መልአክ ነው የምትመስለው ሲያዩት። ይገርማል። አይ እኔም የጠየኳችሁ ለዚህ ነው። እኔን ማግኘት በጣም ቀላል ነበረ ብታውቁ ኖሮ። ግን እሷ መሆኗን ካላወቃችሁ ምንም ጥያቄ ተመልሷል። አመሰግናለሁ። ጥያቄ ካላችሁ ጠይቁኝና እኔ ወደ እስራኤል እሄዳለሁ። ፋሲ የኔ ጥያቄ ቀደም እንደገባሽ መብረቁ አንድ ነገር ሲልሽ ነበር እና ዱባይ እንዳለች እንጠረጥራለን የሚል ነገር መብረቁም ሲናገር ነበረ። በዚህ ጉዳይ ላይም እየተሰራበት እንዳለ ደግሞ እኔ ያውቃለሁ እና
ምናልባት ሰዎቹ ሳይደክሙ ያንቺ ዱባይ ከዱባይ መውጣቷ ማረጋገጫሽ ምንድነው? እሱን ብታስብ ይኸውልህ ማረጋገጫዬን ልመልስልህ። እኔ ሄጄ ከስሻታለሁ ኦልሬዲ ማለት ነው። ኮምፕሌን አቅርቤያለሁ በደረሰኝ ማለት ነው። እና ሂጂ እንደውል ይሰማል ድምጼ ይሰማል። ቀጥሽ ሂጂ አዲስ ነገር ሲኖር እንትን ስትል እንደውልልሻለን አሉ። ሀገር ውስጥ ብትሆን አንድ ሰው ላይ ኮምፕሌን ቀርቦ በማግስቱ ነው የሚደወልላት። እቺ ሴት ስልኳ እንደማይሰራ አወቁ፣ ፋይሏ ላይ አዩ። ከዛ በኋላ ግን ምንም ያሉኝ ነገር የለም። ይሄው እስከዛሬ እየጠበኳቸው ነው። ማንም የደወለልኝ የለም ከፖሊስ ስቴሽን ማለት ነው። ስለዛ ያ ሀገር ወጣለች ማለት ነው። ስልኳ ባለመስራቱ ነው ሀገር ውስጥ የለችም የሚለውን ድምዳሜ ያገኘሽው? ምናልባት ኖ ሀገር ውስጥ ብትኖርማ እስከዛሬ ትጠራለች። እኔ የምጠራ ነበር። ኮምፕሌን አቅርቤባታለሁ። ኦልሬዲ ትጠራለች። እጠራ ነበር። ጆከር የምጠይቃት ነገር ካለ ጠይቃት፣ ካለዛ ትውረድልን። ይቅርታ አንድ ጊዜ ይቅርታ። ለምን አንተ አትወርድም? አልወርድም፣ እዚሁ ነው ማለት ነው። የአባት ቤት አረከው ምን ነው ውሽዬ አንተ ተረጋጋችሁ። ስነ ስርዓት ቁጭ ብለን ምን ጠብ ወይ እናቴ ጠይቅሽ ወጡ እንዴ? ኧረ ተዋቸው። ቲክቶከር አረግናቸው እኮ መረጃ ስንፈልግ እንደውልላቸዋለን። የሁለታችሁ ጭቅጭቅ አረጋችሁት። ውሽዬና ማነው? አዎ ተውት በቃ ማለት አይዞህ በቃ በሌላ ቦታ ስለምታገኛት ማዘርን አንድ ጊዜ ጨርስ። ዝም በለው አንድ ጊዜ። እሺ ፋሲካ ወይዬ አንደኛው አሁን ግር ያለኝ ነገር አንድ ጊዜ ብቻ ነው አንቺ አመለከትሽው። ከዛ ያመለከትሽ ለምን አላመለከትሽም? አንዴ አመልክቻለሁ እንደውልልሻለን አሉኝ። አልደወሉልኝም። ደግሜ መሄድ ያለብኝ አይመስለኝም። ከሆነ ግን ሄዳለሁ። አንዴ ግን አመልክቻለሁ። አዎ እኔም ለምሳሌ መኖሪያ ፍቃድ አለኝ ዱባይ እና እዚህ ኢትዮጵያ ውስጥ ብኖርም መኖሪያ ፍቃድ አለኝ። ግን ኬዞች ሲያጋጥሙ 2-3 ጊዜ ሄደን አቤት ብለን ከዛ በኋላ ለነገሩ ኮንሰርን ሰጥተው መልስ የተገኘባቸው ሁኔታዎች ስላሉ ነው ይሄን ጥያቄ ያው ለምን አሉ ይመሰለ ያን ቀን ሂጂ እንደውልልሻለን አሉ። ገባክ? ግን እኔ ከዛ በኋላ አልደወሉልኝም። እኔ መሄድ እንዳለብኝ አላቅም። ተመልሰሽ ነው አላሉኝም። አስፈላጊ ከሆነ ግን ነገ ጠዋት ደግሜ ሄዳለሁ። ችግር የለው አስፈላጊ ከሆነ ኦኬ። እሺ ሌላ ጥያቄ አላችሁ? መብረቁ ለኔ ጥያቄ አለክ? ቅልቦች መሲ ተስፍሽ ካሌላችሁ ለወጣ ነው ስራ። አዎ ላንቺ ጥያቄ አለኝ። አንዴ ጫጫታ ካልሆነ ወጣ። አዎ ብትሄድ ይሻላል። ምክንያቱም አንዳንድ ነገሮቿ ትክክለኛ መልስ አትሰጥም። 46,000 ብር ተበላው ብላ የውሸት ለጥፋ ዝም ብላ ህዝብ ለማስመሰል አስበልታው እሷና ሚኪ ነው ያስበሉት። ቪዲዮ ጌም ሲጫወቱ የሚያደርጉት የሚናገሩት ነገር ብሰሟቸው በጣም ነው የሚዘገናቸው። 46,000 አይደለም 46 ብር የተበላች አትመስልም። ግን እዚህ ላይ ወጣ የምትናገራቸው ነገሮች ልክ እንደተበላ ሰው ጨዋጨዋ ትጫወታለች። ጃፋር የፋሲካ በመረጃ ነው ያላት፣ ደረሰኞችም አሏት። እሷ ምንድነው እያለች ያለችው? እኔ የግል የራሴ ገንዘብ ነው የተበላሁትኝ፣ በራሴ ጥፋት ማህበረሰቡ ላይ ወጥቼ ምንም የምናገረው ነገር የለም፣ በህግ ሄጄ ኢማራት ውስጥ በህግ ጠይቃለሁ። ስላልተግባባችሁ እንጂ ትረዳዳላችሁ። አንቺ ያመለከተችበትን ቀኑን ፍርድ ቤት ጠይቂያትና ወደ አንቺ ትላከውና እውነተኛ የተበላች ከሆነ ፖሊስ ጣቢያ ያመለከተችበትን ቀን ታምጣው። ልክ ልነግርህ ነው የገባሁት። ሴታ ሴት የመንደር ሴት ነክ አያችሁ። ይኸው ሌባ ሲያዙል ጊዜ ብዙ ይቀባጥራል፣ ብዙ ይናገራልና ለዚህ ነው መታገስ ግድ ነው። እንዲህ አይነቱ ሌቦችን ታግሰው መርዛቸው እንዲተፉ ማድረግ ነው። መርዛቸውን ከተፉ በኋላ ከዛ በኋላ እውነተኛው ይታወቃል። አይ ጃጓር፣ አሁን እኮ ምንድነው መሰለህ፣ በቃ እኛ ዋናው ነገር
ትልቁ ዓላማ ወደ እውነታው መምጣት ስለሆነ ነገሮችን ሰዎች በፈለጉት መንገድ ሀሳባቸውን ሊገልጹ ይችላሉ። እኛ ነን እዚህ ጋር ደግሞ ማኔጅ እያደረግን እንደ ጸባያቸው፣ እንዳመላቸው፣ እንደሁኔታቸው፣ እንደ ሀሳባቸው ነጥቦችን ብቻ እያነሳን ነጥቦች ላይ ብናወራ ነው ልክ የሚሆነው እንጂ መጠየቅ አልፈለገችም። እስከ ዳር መጠየቅ አልፈለገችም። እላፊ ብንነጋገር ልክ አይሆንም። ግን ምንድነው ለምሳሌ ነጥቦች ሰጥቻታለሁ አይደል? አሁን ለፋሲካ አንድ ነገር ካልተመለሰልህ፣ ለምሳሌ ብር ተበልታለች፣ ፐርሰናልም ቢሆን ብር ተበልታለች። የተበላችውን ብር ለማስመለስ ጥያቄ ስትጠይቅ በወቅቱ እሷን በስልክ መስመር ላይ ማግኘት አልቻሉ። እነኚህ የህግ አካላቶች። ስለዚህ ተመልሰን እናሳውቀሻለን አሏት። 1 ቀን ታያለህ፣ 2 ቀን ታያለህ፣ 3 ቀን ታያለህ፣ 1 ዊክ ትጠብቃለህ። ከዛ በኋላ ደግሞ ሄደህ እንደገና ትጠይቃለህ። ምክንያቱም መብትህን አይደል እየጠየቅ ያለው። አይ ከሀገር ወጣለች፣ የወጣችበት ትራቭል ያደረገችበት ኤቭሪቲንግ መረጃዎች ይሰበሰባሉ። መቼም ኮምፕሌንት ተቀርባ አይደል? ይህንንም መረጃ ለማግኘትና ክሊር ለማድረግ እሷ ተበልቻለሁ ባለችበት መንገድ ሄዳ መጠየቅ አለባት። ፖይንት እስከዳር አንዴ ሐሳብ ልስ እስከዳር አንዴ ሳጨርስ አንድ ነገር ልናገር ወንድሜ። እዚህ ጋር ያላችሁ መብረቁ በጣም ትልቅ ስራ ነው የሰራው፣ ጀግና፣ በጣም አድናቂ ነኝ። የምሬን ነው የምነግርህ። መሲም እንደዛው፣ ቅልቦችም፣ ተስፍሽም፣ እስከዳርም ሁላችሁም ላይክ በቪዲዮ የምናውቃችሁ ሰዎች ናችሁና እንደዚህ አይነት ጥያቄ ስትጠይቁ አግባብነት ያለውን ጥያቄ ነበር እስካሁን ስትጠይቁ የነበረው። ጃጓር ግን አንደኛ በማንነት አትታወቅም፣ በቪዲዮ የምትወጣ ሰው አይደለም፣ ምንም ቪዲዮም የለም። እንደዚህ አይነት ነገር ጥያቄዎችን ስትጠይቅ አግባብነት የሌለው ነገር ነው እየጠየቅ ያለው። ሰዎችን ፕሮቮክ እያረክ ስሜታዊ ራስ ተናግረዋል። መርዛቸው እንዲተፉ አርግተን ማስወጣት ነው ብለሃል፣ ውሽዬን ማለት ነው። ልጅቷ በአግባቡ አታናግረኝ ስላለች ብቻ እንደዚህ አይነት ነገር ስትናገር እነዚህ የሚደክሙትን ሰዎችም ልፋታቸውን ከንቱ ነው የምታስቀርባቸው። ማድረግ ያለብህ ምንድነው? አንተ እንደኔ ያው ሰዎችን ፕሮቮክ በማድረግ በመሳደብ የምትታወቅ ነገር ነህ ትመስለኛለህና እንደኔ ታብታብ ማድረግ ከታች ሆነ። እነዚህ አሁን እዚህ ጋር ያሉ ትላልቅ ሰዎች ቁጭ ብለው መጠየቅም የመናገርም ምንም መብት አላቸው። በቪዲዮ እናውቃቸዋለን። ትላልቅ ስራ ሰዎችን ሲረዱ የነበሩ ናቸው። አንተ ግን ለመጠየቅም ብቃቱ የለም፣ ገና አፍህን አልፈታህም። ምንድነው እኮ ምንም እየታየኝ አይደለም። እንትኖች ሞዴሬተሮች ማዘረን አስገቧት። ሲቀጥል አሁን አንተ አትባባሉብን። እዚህ ጋር ስንት ነገር ውስጥ ያለ ነው። ምን እዚህ ጋር ትገጥማላችሁ? አትግጠሙ። በቃ ፋሲካ ጋር አልተግባቡም፣ ተለያዩ። خلاص ሌላ አስተያየት አንፈልግም። የምንፈልገው ምንድነው? ማዘረን አስገቧት። መልእክት ማስተላለፍ ይፈልጋሉ፣ ያስተላልፉ፣ እንለያይ፣ ያለቀ። ልጅቷ ከሀገር ወጣለች ካለች ፋሲካ ከሀገር የወጣችበትን ኤምባሲ ሄዳ ማረጋገጫ ይዛ ትምጣ። ካልወጣች አፈላልገን እንይዛታለን። ውሽት ተበልታለች አልተበላችም የሚለውን እሱ ወደፊት የምናየው ይሆናል። እስከዳር ምን መሰላችሁ? እዚህ ላይ ግልጽ የሆነ ያልሆነላችሁ ነገር አንድ ነገር አለ። መብረቁ በየቤቱ እየዞርክ ለምን አልደወል ማስታወቂያ አድርጎ ከከሌ ጋር የነበራችሁ እያለ ለምን እየዞርክ አልደወልክልኝም? ስንት ሰው ከሷ ጋር እንዳለ በምን አውቆ ነው ቪዲዮ የሚለቅትን እየደወለ ስልክ የሚጠይቃቸው? የማይሆን ጥያቄ ነው እኮ የሚጠይቁት እኮ እንዴ! እንዴት ነው እየዞሩ እያንኳኳ ከእንትና ጋር ግንኙነት አለሽ ወይ ከመሐሌት ጋር ግንኙነት አለሽ ወይ እያለ እንዲህ አይነት ጥያቄ አለ። ማስታወቂያ ለሁሉም የሚበጅ ማስታወቂያ ተለጥፏል አይደለም እንዴ? ተለጥፉ ማየት የሰው ፋንታ ነው። እኛ አይደለንም ያንን እንትን የምትለው መብረቁ አይደለም እየዞረ እያንኳኳ የሚናገረው። የውሸቷ ውሸት የሚገርመው ነገር እኔ የተበላሁት 46,000 ተብለው ሰው 5,000 ተበልቻለሁ ብሎ ደም እንባ እያለቀሱ 30 ጊዜ ቦታ ላይ በየቤቱ በየሚዲያው የገቡ የሚናገሩ ሰዎች ናቸው። የእውነትና እውነት እናውቃለን። አሁን ጥያቄ ውስጥ ጠይቃት፣ አይ አትጠይቀኝ አለች። እኔ እኮ ታገስኳት፣ እስከሚበቃው ታገስኩኝ፣ ዝም አልኩኝ። ያው ሚዲያ ነው ቤቱ ነው ብዬ ዝም አክብሬ ዝም አልኩኝ። ግን እሷ ለምን እኔ እንዳልተቀበላችሁኝም፣ ለምን አንተ መብረቁ ለጋ መተክ ለምን ስልክ አልደወልክልኝም? እንዴት ነው እንደዚህ አይነት ነገር የሚሆነው? መሐሌትን ጠቅላላ ግንኙነት ያላቸውን እየፈለገ ስልክ መደወል አለበት እንዴ? በአደባባይ ላይ የሚዘዋወር ነገር
ይሄ ነው እኮ ያልተረዳው ነገር። እሷ ትናንትና ሚዲያ ላይ ከመሀሌት ጋር ጥሩ ቪዲዮ ጥሩ ግንኙነት ካላት ዛሬ ጥሩ ግንኙነት አለ ብለን አይደለም የምናወራው። እና ይሄ ነው ጥያቄ፣ ለምን እንደዚህ ሆነ?